የሴራ ጎንጓኞች የጦር መሳሪያ የሚያስታጥቀው ሀገር ሴቱ ነው። አማራ ክልል ላይ ከሚታወሱ ታሪኮች ውስጥ አንድ ሰኔ 15 የሚባል መጥፎ ታሪክ አለንና እንዴት ነበር የሚያስታውሱት? ታስታውስ ከሆነ እለቱ ቅዳሜ ነበር፣ ዊኬንድ ነበር። ማምሻ ላይ ነበረ ይሄ ጉዳይ የተፈጠረው እና እኔ እዚህ ቢሮ ቆይቼ ከቢሮ ስወጣ መረጃ የሰማሁት እና ለሚዲያ ምን ነገር አለበት የሚል ሐሳብ መጥቶ የሚዲያ አካላት ይጠሩ ብለን ፋና፣ ኢቢሲ፣ አሚኮ ተጠርተው ነበር። የሰጠሁበትን ቦታ እስከዛሬ አስታውሰዋለሁ እኔ። ነገር ግን ፋናና ኢቢሲ ምናልባትም ዊኬንድ ስለሆነ ምሽትም ስለነበረ ስንጠራቸው በዚያ ፍጥነት አልመጡልንም። አሚኮ ግን ጎረቤት ነው፣ እዚያ 4 ኪሎ ነው መስሪያ ቤቱ። መኪናም ላይ ያስፈልገው ይችላል እዚሁ ስለሆነ ልክ ጥሪው ሲደረግ ወዲያው አሚኮ መጣ። አሚኮ መጥቶ የተወሰነ ደቂቃ ጠበቅን እነዚያ ቢደርሱ ብለን ዘገዩብን እና መጨረሻ የመጣው ሐሳብ ምንም እኮ ችግር የለውም አሚኮ ወስዶ ለሁሉም ሊያከፋፍል ስለሚችል ለአሚኮ ይሰጥ ተብሎ ምሽት ላይ ነው እኔ ቤት ነው ለአሚኮ ሰጠሁኝ። በኋላ ግን ባህር ዳር ላይ ሆኖ መግለጫ ሰጠው ወደሚል የሴራ ትንታኔ ተቀይሯል። እንደዚህ ያለው ከእውነት የተፋታ ለዛሬም ለነገም የማይበጅ ውስጥህ እያወቀ የሚሸነገር የሚዋሽ ነገር ጥፋት ብቻ ነው የሚያመጣውና ያ ክስተት ከመነሾ የሚሳካ ነው። ከመነሾ አንድ ግብ የሚያሟላ ነው ባትልም እንደ ጥቁር ጠባሳ የሚወሰድ መጥፎ ክስተት ነው ብዬ ነው የማየው። አንደኛው ባጣናቸው ግለሰቦች የለውጥ ኃይል የቼንጅ ኤጀንትስ የሚባሉ በለውጥ ውስጥ ከፍተኛ ሚና ያላቸውን ሰዎች ያሳጣ ክስተት ነው። ለምሳሌ ዶክተር አምባቸውን ብትወስድ 2003 ጀምሮ ንግግር እናደርግ ነበር ካልኩ ሰዎች አንዱ ነው። አምባቸው በዚያ ጊዜ በነበረን ውይይት ከፍተኛ ጉጉት ነበረው ለለውጥ። ግን እምነቶቻችንን ምንድነው ያሉን፣ እንዴት እናሳካቸዋለን፣ መቼ እናሳካቸዋለን የሚለውን ነገር ለመወያየት ከ2003 በኋላ አማራ ክልል እያለ ተደጋጋሚ ሲመጣ እንገናኝ ነበር። በኋላ ሁለታችንም የካቢኔ አባላት ሆነን በደንብ እየተገናኘን እንወያይ ነበር። ዝም ብሎ ኦቨርናይት የተፈጠረ ነገር አይደለም። ብዙ ምክክሮች፣ ውይይቶች፣ የተለያዩ ሰዎች በውስጥ እያቀፉ መሄዶች ነበሩበት። ጀነራል ሰዓረን ብትወስድ ሰዓረ አጋጣሚ ሆኖ ቀደም ብሎ ሃይ ስኩል ቦርዲንግ ስኩል በጋራ የተማርነው አንድ ትምህርት ቤት ነበር። ፕሮፌሰር ደግሞ ቦርዲንግ ስለነበረ ቀንም ማታም የመገናኘት እድል ነበረን። ረዘም ያለ ጊዜ ትውውቃለን። በኢትዮ ኤርትራ ጦርነትም ከዚያም በኋላ ባሉ አጋጣሚዎች አልፎ አልፎ የመገናኘት የመነጋገር ልምዶች ነበሩን፣ ቅርብ ነበረን። ለውጡ ሊመጣ ጥቂት ጊዜ ሲቀረው የለውጡ ዋዜማ ገደማም በተደጋጋሚ እንገናኝ ነበር። በተለይ ግን በተለየ መንገድ እንዲታወስ ከማስታወስበት አንዱ ነገር ታስታውስ እንደሆነ የጠቅላይ ኤታማዦር ሹሙንና የደህንነት ኃላፊውን በአንድ ጀንበር ለማንሳት የነበረው ውሳኔና የለውጡ አካል ከመጀመሪያው ከእቅዱ ጀምሮ የተሳተፈበት ብቸኛው ሰው ሰዓረን ማለት ይቻላል። ብዙ ሰው ጉዳዩን አያውቀውም። ሰዓረ በእቅዱም በሂደቱም ተሳትፎ ነበረው። በዚያ ደረጃ ለቼንጅ ኤጀንት የሚታመን ሰው ነበር ማለት ነው። ሌሎቹንም ብታነሳቸው ምግባሩ በዛ ደረጃ ይታያሉ። በቅርበት ከኔ ጋር የሰሩት እነዚህ ቢሆኑም በዚያ ጊዜ ያጣናቸው ሰዎች ለለውጥ ኤጀንት ሆኖ ማገልገል የሚችሉ ቢቆዩ ብዙ የሚያበረክቱ ሰዎች ናቸው። አንዱ ጠባሳ ይሄ ነው። ሁለተኛው በኢትዮጵያ ፖለቲካል ትምምን ውስጥ የፈጠረው ጠባሳ ነው። ፖለቲካል ትረስት በጣም እንዲቀዘቅዝ አድርጓል። በሰዎች መካከል፣ በቡድኖች መካከል አብረህ እየኖርክ አብረህ እየሰራህ አብረህ እየተሰበሰብክ የመተማመን ዝንባሌው በእጅጉ እንዲቀንስ አድርጓል። ያም በጣም መጥፎ ጠባሳ ነው። አብረህ ስለ ሀገር ከምትመክረው ሰው
አደጋ ያጋጥመኛል እያሰብክ መምከር በእጅጉ ትምምንን የሚቀንስ ጉዳይ ስለሆነ እንደ አንድ ክስተት ጠባሳ ሊታይ ይችላል። ሶስተኛው ባህል ነው። የኢትዮጵያን የፖለቲካል ባህል አበላሽቶታል። ቀድሞ የነበረ ነው፣ ያን አስቀጥሏል። ከንግግር ከውይይት ይልቅ በመሳሪያ በጉልበት ግለሰቦችን በማፈን በመግደል ስልጣን ማረጋገጥ መጎናጸፍ ለመሞከር ያለውን ልምምድ የሚያስቀር መሆን ሲገባው የሚያስቀጥል መሆኑ በሶስተኛ ደረጃ በጠባሳነት አየዋለሁ። ክስተቱ ይበልጥ የሚያሳዝነው እና አሁንም ቆም ብለን ማየት የሚገባን ገዳይም ሟችም ሁለቱንም ኃይሎች በጀግንነት ያወሳ የፖለቲካል ዲስኮርስ የታየበት ነው። ይሄ በኢትዮጵያ ታሪክ ውስጥ እስካሁን ያለንበት ውጥንቅጥ ታሪክን እንዳለ አስቀምጦ ከመልካሙ ከስህተቱ መማር ሲገባ ታሪክን እየመረጥክ ታሪክን እያንሻፈፍክ ታሪክን በፈለከው መንገድ አድርጎ የማቆየቱ ጉዳይ አሁን ላለንበት አጠቃላይ ውጥንቅጥ ዋናው መሰረት የዚያ የትርክት ስብራት ጉዳይ ነው። አሁን እዚህ እንደዋዛ በብሔርተኝነት ስሜት በአውራጃዊነት ስሜት ታሪኩን አንሻፈን ብንጽፍ ብንናገር ነገ ልጆቻችን ዋጋ ሊከፍሉበት የሚችሉ ጉዳይ እንደሆነ ማሰብ አለመቻል ደግሞ ያሳዝነኛል። ይሄ ጉዳይ እንዳለ ታሪኩን አስቀምጠህ ከተቀመጠው ታሪክ ተነስተህ በሚኖር ትንተና የፈለከውን ነገር ወደ ቀኝ ወደ ግራ ወስደህ መማር ትችላለህ። ታሪኩን ማዛባት ግን እምብዛም ጠቃሚ አይደለም። ዛሬ ብቻ ሳይሆን ነገም ዋጋ ያስከፍላል፣ ትውልድ ዋጋ ይከፍልበታል። እኛ በህይወት እያለን የምናቀውን ጉዳይ በተንሸዋረረ ታሪክ አረዳድ ተረድተን የምናስቀምጥ ከሆነ እኛ በማንኖርበት ሰዓት የሚኖር ትውልድ ደግሞ እንዴት አድርጎ እንደሚወስደው አሁን ባለው የኢትዮጵያ ታሪክ መመልከት ትችላለህ። አሁን ያለው የኢትዮጵያ ታሪክ የዚህ የተንሸዋረረ የፖለቲካል ኢንትሪግ ውጤት ነው። አብዛኛው ታሪክን እንዳለ በትክክለኛው መንገድ ማስቀመጥ ሳይሆን አዛብተን በማስቀመጣችን ምክንያት የሚፈጠር ችግር ነው። ከዚያም ሻገር ሲል የፖለቲካ ሴራ ተንታኞች ስፔሲፊካሊ የወልቃይትን ጉዳይ ብትወስድ በትግራይ በኩል ያለው ጥያቄ ፌዴራል መንግስት ስርዓት ውስጥ በትግራይ ክልል ይተዳደር ነበር። በጦርነቱ ምክንያት ነው ያንን ቦታ ያጣ ነው። አሁን ደግሞ ለአማራ ህዝብ ህልውና እንታገላለን የሚሉ ኃይሎች ሁሉ ውሰዱት፣ አብረናችሁ እንዋጋለን፣ ይገባችኋል እያሉን ነው። እየከለከለን ያለው የፌዴራል መንግስት ነው። የፌዴራል መንግስት ከዚህ ጉዳይ ራሱን ቢያወጣ እኛ በማንኛውም መንገድ በኃይልም ይሁን በሰላም ቦታችንን እናስመልሳለን። እንቅፋት የሆነብን የፌዴራል መንግስት ነው እንጂ ለዚህ ህዝብ የሚታገሉ ወገኖችም ጭምር ለዚህ ህዝብ እንታገላለን ባዮች ጭምር እንድንወስድ ፈቅደው የዚያ ትግል ተባባሪና አጋር ሆነዋል። እናንተ ናችሁ እንቅፋቱ ይላሉ። ወደ አማራ ክልል ደግሞ ስትመጣ ከጦርነት በኋላ በፌዴራል መንግስት ውክልና የሚተዳደረው የወልቃይት ክልል በህግ አግባብ በተሟላ መንገድ ወደ አማራ ክልል መመለስ ሲገባው የፌዴራል ክልል መንግስት አልመለሰም ብሎ ያስባሉ። ሁለቱም ጋር ጥያቄ አለ ማለት ነው። ይህንን ጥያቄ የምንፈታው አንዱን ወገን በማስደሰት ለአንዱ ወገን ምላሽ በመስጠት አንዱን ከጥያቄው ጋር እንዲቆይ ብናደርገው ዘላቂ ሰላም አያመጣም። የጊዜ ጉዳይ እንጂ መልሶ ግጭት ይፈጥራል። መልሶ ግጭት የሚፈጥርን ነገር ለአጭር ጊዜ እፎይታ ለአጭር ጊዜ ደስታ መመለስ ደግሞ የመደመር መንግስት ፕሪንሲፕል አይደለም። የኛ አንደኛው ፕሪንሲፕል ሚዛናዊነት ነው። ሁለተኛው ሙሉ እይታ ነው። በምንወስናቸው ውሳኔዎች ዘላቂ ሰላም፣ ዘላቂ ልማት፣ ዘላቂ አብሮነትን የማያረጋግጥ የአጭር ጊዜ ድል ከሆነ ታይም ቦምብ ነው። ነገርን ለጊዜው ያዳፍናል እንጂ ከናካቴው አያጠፋውም ብለን ስለምናስብ አንመርጠውም። መንገዱን ጊዜ ወስዶ ሐረርጌ ሄደህ የተጠየቀውን ጥያቄ እዛው ምላሽ ሰጣለው ብትል ወለጋ ስትሄድ ጥያቄ ሊወልድ ይችላል። ወላይታ ሶዶ ሄደህ ተጠይቀህ ለዚያ ምላሽ እዛው ሰጣለው ብትል ጎንደር ስትሄድ ጥያቄ ሊወልድ ይችላል። ከዚህ ማሳያ አንዱ የወልቃይት ጥያቄ ነው።
የወልቃይት ጥያቄ ረዘም ላለ ጊዜ ይገባኛል ጥያቄ በአማራ ክልል ሲነሳ ቆይቷል። ይህንን ጉዳይ የሁለቱም ክልል ህዝቦች ያሳተፈ ያወያየ በህገ መንግስቱ መሰረት በሪፍረንደም የተረጋገጠ ለዘላቂ ሰላም መነሾ የሚሆን ካልሆነ እድል አግኝቻለሁና አሁን ላፈላርግ ብትል ሲቀየር ይበላሻል። ለምሳሌ ከዚህ ቀደም የፌዴራል ክልል ስሪት ሲሰራ በህዝቦች ውይይት ቢሆን ያ ነገር የተፈጸመው ለረጅም ጊዜ ጥያቄ ሆኖ አይቀጥልም ነበር። ያን ስህተት የሚደግም ነገር ነው አሁን ስለሚመች እናርገው የሚል ጥያቄ የሚነሳበት መንገድ ውይይት ይፈልጋል። ስፔሲፊካሊ የወልቃይትን ጉዳይ ብትወስድ በትግራይ በኩል ያለው ጥያቄ ፌዴራል መንግስት ስርዓት ውስጥ በትግራይ ክልል ይተዳደር ነበር። በጦርነቱ ምክንያት ነው ያንን ቦታ ያጣ ነው። አሁን ደግሞ ለአማራ ህዝብ ህልውና እንታገላለን የሚሉ ኃይሎች ሁሉ ውሰዱት፣ አብረናችሁ እንዋጋለን፣ ይገባችኋል እያሉን ነው። እየከለከለን ያለው የፌዴራል መንግስት ነው። የፌዴራል መንግስት ከዚህ ጉዳይ ራሱን ቢያወጣ እኛ በማንኛውም መንገድ በኃይልም ይሁን በሰላም